ጊዜ በጣም ስትታገሱና ዝም ስትሉም ፈሪ ያስብላችኋልና እኔ ቤተሰብ እኔ ላይ ምንም እንድታዝኑ አልፈልግም። በቻልኩት አቅም ነገር ሰላም እንዲሆን በጣም ጥሪ ያለሁኝ እኔ የኔ ፍላጎት ብቻ ሳይሆን የብዙ ሰውን ፍላጎት ስለነበረ ኢቭን ለመታረቁላ ብዙ መንገዶች ሄጄ ነበረ። ነገር አይታችኋል። አብርሃምና ሩታ የሆኑት ያሉት ነገር ልክ አይደለም። ያ ማለት ደግሞ ያው ምናልባት ካነጋገሪ ትንሽ ተናደድኩኝ ወጣ ያለ ቃል ልናገር እችላለሁና ለዛ በጣም ይቅርታ። ግን የሆነ ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ተገናኛችሁም እኮ አይደል? ከሱ ጋር አብራችሁ አላደራችሁም። አላለፈማ ይሄው ሌላ ነገርን ይዞ እየመጣ አይደል እንዴ? በቃ እኮ አለፈ። አሁን እኔ ህይወት ውስጥ አለፈ ያለፈ ነገር ነው። ሌላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር የምታነሹ ብለሻሽ ላስታውስ። ይሄ አሁን ያነሳሽው ነገር ማለት ነው አለፈን ተወው ምንለው ጉዳይ አይደለም። ልጅ ነው እያልሽ ያለሽው። ዛሬ በጣም ወሳኝ ጉዳዮች ነው የምናወራው። ከባድ የምናወጣው ሚስጥር አለ። አብርሽ ለዚህ በጣም አዝናለሁ። አሁንም ደጋግመን ከሩታ ጎንነን የምንለው እውነት ስላላት ነው። እቺ ልጅ በድጋሚ ነገሮችን ለማስተካከል በሄደችበት መንገድ ግን እየተገፋችና ጭራሽ አሁን ስለ ልጁ ሁኔታ የአብርሃም ልጅ አይደለም አሁን እሱን ለማጥመድ ሆን ብላ ነው ምናምን የሚባሉ ወሬዎች ሁሉ ተናፍሰዋል። ስለዚህ ዝም ብሎ ተራ ወሬ ናቸው ብለን ደግሞ እኛም ቁጭ አላልንም። ስለ ጉዳዩ በደንብ አድርገን አጣርተን አብላልተን መረጃውን ለእናንተ ይዤላችሁ መጥቻለሁ ማለት ነው። የእውነት ግን በጣም የገረመችኝ ደግሞ የአብርሃም ታልሽ ቡዜ በጣም ሩታን ዲስሪስፔክት እያደረገች የምርመራውን ውጤት እንፈልጋለን። ሰው ለምንድን ነው ቤተሰብ ቢሆን ለምን የራሱ ልጅ አይኖርም? ለምን በዚህ ደረጃ እቺን ልጅ እንዲህ ለማሸማቀቅ መሞከር ምን ማለት ነው? ከሱ የሆነ ነገር ፈልገሽ ነው አይባልም ጭራሽ ማለት ነው። ኦልሬዲ ባልና ሚስትነታቸው እንዳልተቀደደ እኛም ኦዲየንስም በደንብ አድርገው ያውቁታል ማለት ነው። በደንብ አድርገን እናውቀዋለን፣ እንረዳዋለን። ይህ ወረቀት እንዳልተቀደደ አንድ ላይ እንደሆኑ በብዙ ማስረጃዎች ሁላ እኛ እጃችን አለ ማለት ነው። ግን በጣም ማጣራት ስላለብንና ከቦታው ደግሞ ስላለው ነገር መግለጽ ስላለብን መረጃውን ለእናንተ እናደርሳለን ማለት ነው። ግን በጣም እየሆነ ያለው ነገር ግን በጣም ለትዝብት የሚዳርግ በተለይ እየሆነ ነው። በተለይ በአብርሃም ቡዜ በእሷ ጉዳይ ከባድ ሚስጥር እጃችን ገብቷል። ያለውን ነገር እናንተ ትሰሙታላችሁ። ለምን እንደዚህ እያደረገች እንደሆነ ከኤርሜላ ጋር ደግሞ አሁን ድብቅ ግንኙነት እንደጀመረች አንቺ ነሽ የምትገቢው አይነት ጨዋታ ውስጥ እንደየገባች እንደሆነ ከሩታ ጎን ሆነ የነበረ ሴት በአንዴ ተገልብጣ አሁን ከኤርሜላ ጋር የምትሞዳሞደው ነገር በጣም አስገራሚ ይሆናል። ሌላው ደግሞ በጣም የገረመኝ ነገር አለ እዚህ ላይ ማውራት እንፈልገው። አስባችሁታል? ለውሽማው ከኔ ያለ ሚስቱን ከኔ ያላረገዘችም እያለ ሲያስረዳ እኔና አንቺን ለማለያየት ነው ብሎ በጣም ግራ የገባው ነገር ነው እያየን ያለ ነው። ለምንም አርያም ሊሆን የማይችል ነገር ነው በአብርሃም በኩል ማለት ነው እየሆነ ያለው ነገር እና እኔ ሩታን አሁን ብቻ በተቻላችሁ አቅም ከሩታ ጎን እንድትሆኑ ነው የሷ ኦዲየንሶችን የምጠይቃችሁ ማለት ነውና ቡዜ እንደዛ አድርጋት ለምን እንደዛ እንዳደረገቻት ለምን በዚህ ደረጃ እንዲለያዩ እንደፈለገች አሁን ላይ ከባዱ ሚስጥር እጃችን ገብቷል። አብርሃምም ሩታን አሁን ለማሸማቀቅ ከኤርሜላ ጋር እኔን ለማለየት ፈልገሽ ነው እኔን ለማጥመድ እንደዛም ቢሆን ከአንቺ ጋር መቀጠል አልፈልግም አይነት ነገር ውስጥ የገባበት ምክንያት ከኤርሜላስ ምን ሊያገኝ ነው? ከኤርሜላ ጋር ቢሆን ምንድነው ትርፉ የሚለውን ነገር እናንተ ተሰሙታላችሁ። ዋናውን ጉዳይ ግን በቡዜና በኤርሜላ ጉዳይ ሩታን ለምን እንደዚህ እንደማታደርጋት መረጃው ደርሶኛል። ስሙት። ሄሎ ሰላም ነው ሰርጉት፣ እንዴት ነሽ? ሰላም፣ እንዴት ነሽ? አማን ነሽ? አለሁ። እንዴት ነሽ? አለሁልሽ። እንዴት ነሽ? የሆነ ጉዳይ አማክሬሽ ነበረ። አብርሃም ጉዳይ ምን አይነት ተንኮለኛ እንደሆነች ይሄ በጣም ከምንም በላይ የሚያረጋግጥ አንዳንድ ጉዳዮችን ነግረሽኝ ነበር እና ያው ተመልካቹም ደግሞ ማወቅ ስላለበት የነሱን ተከታይ እኛም ማስቀደም እኮ እንደዛ ነው። ምንድነው አስታራቂ ሊሆን የሚችለው በተለይ በሁለቱ ምን እየሰራች ነው ያለው አንድና አንድ በቃ ያው እንግዲህ በጣም እንግዲህ መጥፎ ሰው ማለት ይቻላል። በጣም አስቸጋሪ ሰው ሆናለች። ውሏም የምታገኘው ያው ከኤርሜላ ጋር ነው የምትሆነው በብዛት በጣም ነው የሚገናኙት። የተለያዩ ቦታዎች ይሄዳሉ፣ አብረው ይዝናናሉ፣ ፕሮግራም ምናምን አብረው ይካፈላሉ። እኔ በጣም ስላጋጠሙኝ ነው በጣም ነው የሚገናኙት እና እንትን ያለው ነገር በሳል ያው እንግዲህ የምታወራው ነገር የምታደርገው ነገር ምንም ጥሩ ነገር አይደለም። እኔማ ወንድሜን ያው ከሷ ነው እንትን የምለው እያለች
በዚህ ደረጃ እንዴት ለአንድ ለሚስቱ ጉድጓድ ይመስል ቆይ ያቺ ምንድነው ተርፋ አሁን ላይ በደንብ ግልጽ ያደረገ ነገር ነው። አንቺም በግልሽ እንዳየሻቸው በጣም አንድ ላይ እንግዲህ አንድ ነገር መቼም ምንድነው የሚባለው እሳት ባለበት ጭስ አይጠፋም ይባላል አይደለ? እና በጣም እሱን ለማጥመድ ብለሽ ነው የገዛ ሚስቱን እንዴት ነው ባሏን ለማጥመድ ብላ የምታረግዘው? የሌለ የተጋጨ እርስ በርስ የተጋጨ ነገር ነው ስትናገርም የነበረውና ያንን ጠርጥሬ ነበር እኔ ወደ አንቺ የደወልኩልሽና ያው እንዳረጋገጥኩትም ከሆነ በጣም ተደጋጋሚ በጣም ብዙ ቦታም እያየሻቸው እንደሆነ ከማየትም አልፎ ደግሞ እዚህ ግጭት ውስጥ እዚህ እንትን ውስጥ እጇ እንዳለበት እንግዲህ በደንብ አረጋግጠሽልኛል። በተለይ ደግሞ ወንድሜን ከዚህ እሳትማ መውጣት አለብኝ እያለች የምትናገረው ነገር አለ። ምንም እኮ ይሄ እንትን አያስፈልገውም። የራሷ ቪዲዮ ላይ የራሷ ቻናል ላይ የምትለቃቸው ነገሮች አሉ። ግን ይሄ በደንብ አድርጎ ያረጋግጣል ብዬ ነው የማስበው። ይሄ በደንብ አረጋግጦልኛል። ይሄ በደንብ ነው የሚያረጋግጠው። እንዳየኸው ነው በቃ አሁን ነገር አለም ሁላ ጭራሽ እየባሰ ነው የሚመጣው። እሷም ደግሞ እንግዲህ ከወንድሜ ሳለያይ ያልተኛም አይነት ነገር ነው እንግዲህ በጣም ያሳፍራል። ገባሽ? የቤተሰብ ጣልቃ ገብነት የሚባል አለ። የዚህ ደግሞ ከሷ ከልክ አልፎ ማለያየት አለብኝ። እኔ የሩታ ወዳጅ እንዲታረቁ በጣም ከወንድሟ ጋር ስትሞክር የነበረች ሴት ነች። እኔ በአንድ ጀንበር ምን ቀየራት ብዬ ሳስብ ይህ ሴራ እንግዲህ እኔ ከዚህ በፊትም ያረጋገጡት ነገር አለ። በሄርሜላ በኩል የታሰበ ነገር አለ ምናምን ይሄ ያለ አይደለ አጉልቃል ገባሽ አይደለ? እኔ ከሱ ጋር ሰው ከሆንኩኝ እኔ ላንቺም እንዲያረጋግልሻለሁ እንደዚህ እናረጋለን ምናምን ትዳር በመፍረስ የሚመጣ ነገር ደግሞ እጅግ ጎጂ ነው የሚሆነው ብዬ ነው የማስበው። ለራሷ ለዚህ ይሄን ሁላ ሴራ ለምታደርገው ለሄርሜላ ራሷ አይጠቅማት እና ሩታ ትዳሯን ለማስተካከል ነገሯን እንትን ለማድረግ በጣም እየጣረሽ ባለችበት ሰዓት ገባሽ አይደለ? እንኳን ከዛ አልፋ ሜሪን እና ዳኒን እንኳን ነገሮቹን እንዲቀይሩ እንዲያስቡ እስከ ማስተካከል ድረስ የሞከረሽ ልጅ በአንድ ጀንበር እንደዚህ አይነት ነገር ሲፈጠር ደግሞ እጅግ ያሳፍራል። በጣም ነው እንትን የሚለው ልጅቷ በጣም ነው የምታሳዝነው። ድጋሚ ደግሞ ሌላ ነገር እየተጨማመረባት መጣ። እሷ ታስተካክላለች እያደረ ይፈርሳል። እና በቃ እስኪ አዲስ ነገር ካለ ደግሞ ጠይቅሻለሁ። እስኪ ደውላለሁ። በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። ቴንኪዩ። እሺ አመሰግናለሁ። እና አዲስ ነገር ካለ ደውይልኝ፣ ችግር የለም። ሰምታችኋል እንግዲህ ደስ ያለኝ ነገር የሩታ ወንድም አሁን ላይ መጥቶ እንግዲህ በምን መልኩ እንዳስጠነቀቃት ሰምታችኋል። በቃ ወንድም ማለት እንደዚህ ነው መከታ። በቃ እውነት እስከዛሬ አለመኖርች ልጅ እንድትጎዳ አድርጓል። እኔ አብርሃምን ከጥላቻ ወይም ከእንደዚህ አይነት ነገር ሆነን አይደለም፣ ግን በጣም ይሄ እስከ ማርያም ጠላት አድርጎ እንደዚህ በክፉ አይኑ እስከ ማየት ድረስ ኢቭን ከአንቺ ጋር ከመሆን ልጁ የሚቅርብኝ አይነት ነገር ውስጥ የገባበት ምክንያት አሁን ፍትው ብሎ ነው የተገለጸልኝ ማለት ነው። ስለዚህ ሁለቱ አንድ ላይ እንዲሆኑ የተፈለገበት ነገር በሄርሜላ በኩል የሆነ የተገኘ ነገር ስላለ ነው። ስለዚህ አንደኛው አቀሳሳሪ ደግሞ እቺ የተብየው አሁን መታለሽ ማለት ነውና እዚህ ጋር የምታወራው የምትቅለሰለሰው የምትናገረው ነገር ሁሉ አደገኛ እንደሆነ ነው። ስለዚህ እኛ ደጋግመን እናገራለን። የቤተሰብ ጣልቃ ገብነት ምን ያህል ነው? አሁን እዚህ ደረጃ ላይ ሲደርስ ነው ወይ? አሁን እንደዚህ አይነት ሁኔታ ላይ ሲገቡ ነው ወይ በዚህ ደረጃ ለማለየት የሚሞከረው? እስከዛሬ በእርቃቸው ላይ ሳናያቸው ቆይተን አሁን ላይ እሱን ለማጥመድ ፈልገሽ ነው ምናምን። ኦልሬዲ በጣም እኮ ብዙ አይተናል። እሱ ተጣልቶ አጥፍቶም እኮ አንድ ቀን ከጎናቸው ሆኖ አልነበራችሁም። እና ለሁለቱም አይጠቅምም። ምናልባት አሁን ለወንድምሽ የጠቀምሽ ምናምን መስሎሽ ሊሆን ይችላል እንጂ ለሁለቱም አይጠቅምም። ሄርሜላም ደግሞ ብትቺ ራስሽን አስከብረሽ አሁን እንደዚህ አይነት ሴራ ውስጥ ከምትገቢ እንደዚህ አይነት የተወሳሰበ ነገር ውስጥ ስትገቢ ለአንቺም ሰው ፊት ለምትቀርቢበት ሞራል አይሆንሽም። ጥሩ ሰው አንቺም በጥሩ አይኑ አያይሽም። ሰው በቃ በክፋት ነው። አይቺ እኮ እንደዚህ ገሌን አፋታ ያገባች እኮ ነች እንደዚህ እንዴ እኮ የልጅ አባት እኮ ነው ከሷ ውጭ እኮ እንደዚህ አድርጓል እኮ ሚስቱን አፋታ እኮ አግብታው ነው የገባችው ምናምንና ተገርቸም ለመግባት አንቺም እሱም ያረጋ ያለው ጥረት በጣም የሚያሳፍር ነው ማለት ነው። እና
ሩታ ምን ያህል ዋጋ እየከፈለች እንደሆነ አሁን እዚህ ነገር ላይ ኢንቮልቭ እያደረገች ያለችበት መንገድ በቃ እንግዲህ ሁለተኛ ልጅ እስከመውለድ ከሱ አባትነት ነው የምፈልገው እስከማለት ድረስ እቺ ልጅ ምን ያህል እያሰበችበት እንደሆነ ኢቭን እኮ ዳኒንና እኮ ሄርሜላን ራሱ እኮ እስከ መቀየር ደረሰች በቃ እና አሁን ላይ በጣም አደገኛ እየሆነ ያለው የአብርሃም ነው እና በዚህ ደረጃ ልምምጥ ውስጥ ባትገቢ ነው የምንለው። ለመጨረሻ ጊዜ በዚህ ደረጃ ልምምጥ ውስጥ መግባት ራሱ በጣም አይጠበቅብሽም ብዬ ነው የማስበው። ለምን የአንቺን ኳሊቲ እንትን ያደርግሻል። ስለዚህ ክብርሽን ስጠብቂና አንቺ ራስ ስገፊ እሱ ደግሞ በሆነ መልኩ መምጣቱ አይቀርም እና በተለይ ደግሞ ለሄርሜላ ደጋግሜ የማሳስባት ነገር ከዚህ ሄዶ ለአንቺ ባል አይሆንሽም። በጣም ተደጋጋሚ ጊዜ እንናገረዋለን እና አይሆንሽም እና አሁን እቺ ተበየዋ ካንቺ ጋር መሞዳ አይደለም። ነገ ደግሞ ስትጣሉ አሁንም በወንድሟ ሳይድ መሆኑ አይቀርም። ስለዚህ በዚህ ደረጃ ንግድ ውስጥ መግባትሽ ራሱ በጣም እጅግ የሚያሳፍር ነው። እውነት ይህን ነገር አድርሷት ሁለቱም የሚቀራረቡበትና የሚስተካከል አይ ነው። ሩታ አጥፍታለች። ከዛ ቪዲዮ በኋላ ያንቺ ማመለካከት እንደተቀየረ ይገባኛል። ግን ከዛ ጋር አያይዞ ከሄርሜላ ጋር ለሞዳሞድና እንዲለያዩና እንዲራራቁ እያረግሽ ያለሽው ነገር በጣም አደገኛ ነው። ስለዚህ እኔ ደጋግሜ ያደርገዋለሁ። ፍቅር ላይ እነስራ፣ መተሳሰብ ላይ መለያየት፣ መከፋፈል ጥሩ አይደለም። ይሄ እነዚህ አሁን ሩታም ልትወልድ ነው ለሁለተኛ ጊዜ ያለ ልጅ ከሚያድጉ ያለ አባት ያለ ቤተሰብ ተበትኖ ከሚያድጉ እንደዚህ መልካሙን ነገሮች አንድ ላይ የሚሆኑበትን ነገር ፍጠሩ ለማለት እወዳለሁ። ኢኒዌይስ አመሰግናለሁ ባይ